ያማታል አዎ ያማታል እናንተ ያንን ለምን አደረጋችሁ ፖሊስ ይዛችሁ ለምን አልሄዳችሁ ልጆቼ ለምን እንደመጣችሁ አውቃለሁ ኦርቶዶክሳውያን ብሶተኛ ነው እናትየው ጭምርም ተባባሪ ናቸው ማተብን እኮ አንገት ላይ ያሰርከው አንገቴን ቁረጡት ለማለት ነው ሌላ ምንም ተአምር አይደለም እንኳን አደረሳችሁ አዲስ ሐሳብ አዲስ ተስፋ አዲስ ጉዞ ለመጀመር የልባችን እንዲሞላ ጥያቄያችን እንዲመለስ ጾም ጸሎትን ደሞዝ እናድርግ አሮጌውን ዓመት በሙታንሳ ማር ቅዱስ ሚካኤል አንድነት ገዳም እናቶች ምርቃት አጠናቀናል አዲሱ ዘመን የአባቶቻችን ጸሎት እንዳይለየን የአምላካችን ፈቃድ ይሁን አሜን የእናቶቻችንን በዓት አጠናቀን ደስ እንዳሰኘናቸው ሁሉ ለአባቶቻችን እንረባረብ ተረጋግተው ከአምላካቸው ጋር በጸሎት እንዲነጋገሩ ቢያንስ ምሽቱን ያለ ዝናብ እንዲያድሩ ለሰማዩ ቤታችሁ ይጠቅማችኋልና አሁን ለገዳማውያኑ አበድሩ መልካም አውደ ዓመት ለዘመን መታወቂያ የሆነው ዘንድ ፀሐይና ጨረቃ ከዋክብትንም ፈጠረ የቤተ ክርስቲያኒቱን ቀኖናዊ ሥርዓት ያጠኑ ሊቃውንት ደግሞ አዲስ ዓመት መስከረም 1 ቀን መሆኑን አስመልክተው በአራቱ ወንጌላውያን ዘመኑን ይከፋፍሉታል ምክንያቱም በዘመነ ዮሐንስ ተጸንሶ በዘመነ ማቴዎስ ተወልዷል በዘመነ ማርቆስ ተጠምቋል በዘመነ ሉቃስ ተሰቅሎ ዓለምን ከፍዳና ከመርገም ነፃ አውጥቷል ጌታችን መድኃኒታችን ኢየሱስ ክርስቶስ የተቆጠረ ጊዜያችንን አራዝሞልን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት ደግሞ ቀመሩን ሰርተው ለሀገር ባበረከቱት የዘመን አቆጣጠር ለምናከብረው አዲስ ዓመት እንኳን አደረሳችሁ በ1487 ዓመተ ምህረት በአጼ ናኦድ ዘመነ መንግስት የተተከለችው የአንጎለላ ጽራሪያም ሰሚነሽ ኪዳነ ምህረት ለታሰረ ቋጠሮ መፍትሄ የሚገኝባት መናፍስትን ተዋግተን የምንጠመቅባት ንስሐ ገብተን ሥጋ ወደሙን የምንቀበልባት ታላቅ የበረከት ስፍራ ናትና ከደጇ ለመርገጥ ያብቃችሁ የገዳሟን መረጃ ለመጠየቅና መባ ስጦታችሁን ለመላክ ከታች ያሉ ስልክ ቁጥሮችን አሊያም የባንክ አካውንቶችን ይጠቀሙ ዘመን ለፍስሐ ዕድሜን ለንስሐ ያድላችሁ እናቴ ኢልሽ አምላክሽ ልጅሽ ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ ይህ ነጋሽ ሚዲያ ነው ከኔ ጋር ስላላችሁም ከልብ አመሰግናለሁ የሰሞኑ ጡዘት የሰሞኑ ቀውስ የሰሞኑ አዙሪት ደግሞ ኦርቶዶክሳውያን ልጃቸውን አሳልፈው እንዲሰጡ እንዲያስበሉት የሚቀሰቅስ የጠላት ወሬ ነበረ እግዚአብሔር ከኛ ጋር ስለነበረ ዲያብሎስ አፍሯል እውነትም ደግሞ ተገልጧል ማለት ነው የመብርሃን ፍቅር በልባቸው ያደረ በሷ ላይ የደረሰው ጉዳይ አስመልክተው ደግሞ ያስመረራቸው ያስቆጣቸው ወንድሞቹን አስከትሎ አስከፊ ነውር በፈጸመችዋ ልጅ ቤት ውስጥ የተገኘው ወንድማችን ባሮክ ወይም ብሩኮዳ ዛሬ በስቱዲዮያችን ተገኝቷል ስለነበሩት ጉዳዮች እናነሳለን ሲሆን መሆን የነበረበት በእለቱ በወቅቱ ልክ እንዳየን እንደሰማን እመብርሃን ፍቅር የነበረን ሰዎች እዛው ከበን ነገሮችን ለምን ብለን መጠየቅ ነበረብን አላደለንም ከዛ ይልቅም ስለመብርሃን ፍቅር በልባቸው ያደረ ቁጣቸው በልባቸው የገነፈለ ወጣቶችን ይገደሉ ይሰቀሉ ይታሰሩ ከሚሉ የበርባን ሐሳብ አራማጆች ጋራ የተሰለፋችሁ እንግዲህ ምን ትሉ ይሆን በሚል አስተሳሰብ ከብሩኬ ጋራ ቆይታ ልናደርግ ነው ብሩኬ እንኳን ደህና መጣ እንኳን ደህና ቆየኝ ነጋሽ በጣም የሚያስገርም ከረጅም ጊዜ በኋላ ስንት ዓመት ዛሬ 4 ዓመት በፊት ነው አይደል መጀመሪያውን ማህበር ሚዲያ ወደ ሚዲያም የመጣው በማህበር ሚዲያ ነው አዎ ከኔ ጋር ነበር የጀመርነው ቲክቶክ ጀምሬ 3000 ምናምን ነበር አይደል ተው እባክህ 3000 ነበር ደግሞ የተገናኘ ነው የሚገርም አገልግሎት ላይ የጥምቀት በጣም እንትን እያለን ነበር የጥምቀት ባህሩ ወደ ኋላ ላይ መጣበታለው የቆይታችንን በሚገርም መልኩና በክርስትና እንግዲህ ወንድሜ ነህ በጉርብትናም ወንድሜ ነህ በሙያም ወንድሜ ነህ ከእውነት ጋራም በመቆምም ወንድምነት በጋራ አለን
ሰሞኑን የተፈጠረው ሁኔታ በጣም የሚያስገርም የሚያሳዝን ነው። ያንን ምክንያት በማድረግም የልጅቷ እናት እጅግ በጣም የምታስገርም እናት በእድሜ በጤና ይጠብቅልን። ስለ እውነት ስለ ማህተቧ እውነትን የምትመሰክር ልጄ ትዳንልኝ ሳይሆን እመብርሃን ላይ የተደረገው ግፍ ይታወቅልኝ ብላ የጮኸች እናት ናት። ከልቤ ነው ያከበርኳት ያመሰገንኳት። እሷን ወደኋላ ላይ እናነሳለን እና ምንድን ነበር የተፈጠረው? ለአዲስ ዓመት 2018ን በተስፋ ከመቀበል ይልቅ በስጋት እንድትቀበል የሆነበት ምክንያት ምንድን ነው? ከሱን ጀምሮ። እሺ፣ በጣም አመሰግናለሁ። የነጋሽ ቤተሰቦች በጠቅላላ እንኳን ለ2018 የዘመን መለወጫ እንኳን አደረሳችሁ። አሜን። እንኳን እዚህ ሚዲያ ላይ የምር እውነት ሲገለጥ ሐሰት ደግሞ እንዲህ ስትጋለጥ በጣም ብዙዎች የሚናፍቁት ሚዲያ በመሆኑ ደግሞ በጣም ኩራት ይሰማኛል። ባላችሁበት በጣም 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 እግዚአብሔር ይስጣችሁ። ስለምትደግፉን አብራችሁን በተለይ ከነጋሽ ጎን ስለምትቆሙ በጣም ደስ ብሎኛል። እግዚአብሔር ይስጥልኝ። መሰረቱ ግን አንተ ነህ። የሻሸመኔ እልቂትን እናውቀዋለን። የጥር 14ቱን ብሶታችንን እናውቀዋለን። የጥር አንዱን የቅዱስ እስጢፋኖስ ተተኩሶብን ትዝ ይለኛል። እዚህ ጎኔ ላይ ነበር አንተ እዛ። ስለዚህ አንተ መሰረት ነው። አንተም አለህበት እዚህ መመስገን ውስጥ ለማለት ነው። ወደ ተፈጠረው ጉዳይ ግን ልምጣ። እሺ፣ እንግዲህ እንደ ማንኛውም ከዚች ቤተክርስቲያን ልጅነትን እንደተቀበለ ልጅ ደግሞም ስለ ወላዲተ አምላክ ምናልባት መለስ ብለን ወደኋላ በጣም ብዙ የምናገራቸው ነገሮች ይኖሩኛል። ጉዳዩን መጀመሪያ የበዓል ዕለት ነበር ያየሁት። ጠዋት የአዲስ ዓመት ዕለት ጠዋት እና ጉዳዩ የተፈጸመው አርብ ይመስለኛል። ማን ነው? ሐሙስ ይመስለኛል፣ እሮብ ይመስለኛል። ብቻ ከአንድ ቀን በኋላ ነው ያየሁትኝ እና ነጋሽ ታምናለህ? ቪዲዮውን እያየሁትኝ ልሰራቸው የምችላቸው ስራዎች ነበሩ። ለበዓል እንኳን አደረሳችሁ መልእክት ማለት ነው እና ልንቀርጽ ምናምን ልብስ ምናምን እየቀያየርን ከባለቤቴ ጋር ምናምን አየሁት። አሁን ምንድን ነው የምንለው? አሁን ወተን ልጅቷን ነው የምንቃወማት? ምክንያቱም ከዚህ ፊት በጣም በብዙ ተቃውመናላ። ጥምቀት ባለፈ ቁጥር ካለፈ በኋላ በ14 እና በ15 እኮ በየክፍለ ሀገሩ በየዩኒቨርሲቲው በየዶርሙ በየምኑ እኮ በታቦት የሚቀልዱ ስንት ሰዎች ያሉበት ሊያውም በአይናችን ያየንበት ዘመን ያለ ነው እና ብሰራ አዎ ብዙ ሰው ይሰማዋል፣ አዎ ላይክ ያደርጋል፣ አዎ ኧረ ትፈለግ ይላል። ግን መፍትሄው ምንድን ነው? የምርን የታመምኩት በቃ ማለት እንትን ይለኛል። በቃ እንዴት ልበልህ? በቃ ውር ለምን መሰለህ? ምን አይነት የተረገመ አይንን ያለ ወላዲተ አምላክ ላይ ሲተፋባት እኮ አየን ነጋሽ። አባቶች ሲመርቁ ልጆቼ የዘመን መፈጸሚያ አትሁኑ ይላሉ። ዘመኑ በእኛ እየተፈጸመ እንደሆነ አንዱ ማሳያ ነው። ድንግል ማርያም ላይ ሲተፋ ያየ አይን ምን አይነት ያልታደለ አይን ነው! እና በጣም ያስቆጣል፣ ያስቆጫል፣ ያንገበግባል። ደግሞ ከወላዲተ አምላክ ፍቅሯን እንደቀመሰ ደግሞ ሰው ደግሞ ምን ሊያደርግ እንደሚችል ማሰብ አይከብድም። እና ቪዲዮን አየሁትኝ። ቀጥታ ማህበራዊ ሚዲያ ላይ እንደምታውቀው አንዱ ያጋራውን ፖስት ሌሎች ሰዎች ሼር ሲያደርጉት ነው እንጂ ጉዳዩን ሲያጠሩት አትመለከትም። ኮዬ ናት፣ አዎ ኮዬ ናት፣ እናትየው ሻሸመኔ ናት፣ እከሌ እንደዚህ ነው ምናምን። ኢቭን የተባለው ብሎክ ላይ እንኳን አይደለም የነበረው እንትን ማለት ነው። እና እዛው አካባቢ መሄድ እንዳለብኝ ተሰማኝ። በነጋታው በዓል ሳይመስለኝ ያንን ልፖስት የተዘጋጀሁትን ፖስት ትቼው እንዴት እንኳን አደረሳችሁ ትላለህ እንዴ? ጎረቤትህ ከእናትህ ጋር ተጣልታ እኮ ታኮርፋለህ እኮ ጎረቤትህን፣ አይደለም ሌላ ማለት ነው፣ ምድራዊ እናትህን ማለት ነው። አኮረፍኩት በዓሉን ታምናለህ ነጋሽ? አኮረፍኩት፣ ይሄ ሚዲያውን አኮረፍኩት። በቃ ተከታዮችህ እንኳን አደረሳችሁ መልእክት ማስተላለፍ በነገራችን ላይ ውዴታ አይደለም ግዴታ እኮ ነው። መልካም ምኞት መግለጽ ግዴታ ነው። ምክንያቱም አምኖ ነው ፎሎ ያደረገህና ማለት ነው። ግን ተውኩት። በነጋታው ጠዋት ተነሳው አለች ወደ ተባለችበት ቦታ የቤተ ክርስቲያን ፍቅር ያንገበገባቸው ከዚህ ቤተ ክርስቲያን በ40 እና በ80 ቀን ልጅነትን የተቀበሉ ልጆች ጋር ተሰብስበን በጣም እንትን ሆነን
ሄድን። የሄድነው ዓላማ አንድና አንድ ነው። እስከዛሬ እዚህ ሚዲያ ላይ መጥቶ መፍትሄ ያመጣ ጉዳይ ኢሹ አንድ ሊነግሩኝ አይችሉም። ማንም ሰው የመስቀል አደባባይ በለው በኋላ የምናነሳበት ይሆናል። በጣም ብዙ አጀንዳዎች ተሰጥተውናል። አንዱም አጀንዳ ግን መሬት ወርዶ የተፈጸመበትን ጉዳይ ግን አላስታውስም። ከዛም ይልቅ ደግሞ ጉዳዩ ከመፈጸሙ በላይ የሚያምህ ደግሞ ይሄ ጉዳይ ይሆናል ማለት ነው። ጉዳዩ መረሳቱ፣ ሾርት ሚሞሪ መሆናችን ደግሞ የባሰ ያመሃል። ጉዳዩን እንደ አንድ የቤተ ክርስቲያን ልጅ ወደ ቤቱ ሄጄ ማጣራት። አንዳንዴ ለምን ሄድክ የሚሉ ሰዎች ይነሳሉ። ምናልባት የምታነሳው ይሆናል አይደለ እንዴ? ወደ ህግም ለመውሰድ እኮ ያለችበትን ማወቅ አለብህ እኮ። ምክንያቱም ህግ አንዱ የሚልህ ነገር ያለበትን አላውቅም ነው የሚለው። ደግሞ ህግ ራሱ ወንጀልን በጋራ እንከላከል ነው የሚለው። ከዚህ በላይ ወንጀል፣ ከዚህ በላይ ኃጢአት፣ ከዚህ በላይ ነውር የለም። ስለዚህ በጋራ እየተከላከልን ነው ማለት ነው። ቢገባቸው ይሄንን ነው አገዝናቸው ማለት ነው። ከዛ ብቻ ብሎክ 18 ፕሮጀክት ምናምን የሚባለውን ራሴ ሰርች እያደረግኩ የራሳችንን ሰዎች እያሰማራው ወደ ቦታው ሄድን። ቤቱን አገኘሁት። አቶ ሚሊዮን ይባላሉ የመኖሪያ ቤቱ ባለቤት፣ አባትየው ማለት ነው። ከዛ በራፍ ላይ ቆምንና በጣም በተረጋጋ መንፈስ ይህንን የምነግርህ ማለት ነው ከቆምኩባት ምድር በላይ የማምናት ወላዲት አምላክ ምስክሬ ናት። ሕያው እግዚአብሔር ምስክር፣ ለእውነት ነው የምነግርህ። ኦርቶዶክሳውያንም በፍጹም እንዳያፍሩ ስለምፈልግ ማለት በፍጹም ሙሉነት ነው የምናገረው፣ እውነት ስለሆነ ማለት ነው። በር ላይ ቆምን። ከዛ በር ላይ ቆምን፣ አንኳኳን። ብሎክ አለ አይደለ? በዚህም ይታጠራል። ከዛ 3-4 መደዳዎች ቤቶች ደግሞ በር የራሳቸው ይኖራቸዋል። እና እናትየው በር ከፍተው ወጡ። በር ከፍተው ሲወጡ አዩን። ልጆቼ ለምን እንደመጣችሁ አውቃለሁ፣ አውቃለሁ አሉ ማለት ነው። ከዛ ወደኛ ቀረቡ፣ ወደ ብሎኩ በር ማለት ነው። እማዬ እንደምን ዋሉ? ገብተን መነጋገር እንችላለን? አዎ ልጆቼ ምናምን ብለው በሩን ከፍተውልን ገባን። ገንጥለን ሳይሆን አንኳኩተን፣ ገንጥለን ሳይሆን አስፈቀደን፣ በትዕቢት ሳይሆን በጣም በጨዋነት ገባን ወደ ውስጥ። ከዛ እንደገባን ዳቦ ቀርቦ ነበረ እና ኬኔቶ አስይዣቸው ምናምን አለች እናትየዋ። ለትንሽዬ ልጃቸው ትእዛዝ ሰጠች። አቀረቡ፣ ያዝን። እዛ ጋ ያው እንደ ነገሩ ትንሽ ብለዋል ትላንትናና አሁን አንተ እንዳልከው ሳይሆን ትንሽ ያዝ አድርገዋል ብለውናል። በነገራችን ላይ ልንበላ አይደለም ሄድ ነው ሰው ማገናዘብ ያለበት። እናትየውም ሲገልጹት አይቻለሁ። መብላት ማለት እንዴት ነው? መብላት ማለት መጨረስ ነው አይደለም። ምክንያቱም እናታችን እኮ ተነክታን ሄድ ነው እዛ ቤት። ሰዎችም አክሴፕት ሊያደርጉት የሚገባ ነገር ማለት ነው። ሆዳም ሆነን አይደለም። ሆዳሞቹማ ምን እንዳደረጉ አይተናል። ወደ በኋላ የምንመለስበት ይሆናል። እንደውም በቃ አለ አይደል መብላት ነው ዞሮ ዞሮ። ይህንን የምንናገረው በላን ጠጣን የምንለው እኮ ምን አይነት ፖላይት መሆናችንን፣ ምን አይነት ሰላማዊ መሆናችንን፣ ምን አይነት በጨዋ ደንብ እዛ ቤት መገኘታችንን ሰዎች እንዲያውቁ እንጂ መብላት መጠጣታችንን ለሰው ለመናገር አይደለም። ከዛ እናትየው ጋር በጣም ረጅም ውይይት አደረግን፣ አወራን። እነሱ አለኝ የሚሉትን ማስረጃ አቀረቡ። ስለ ልጅቷ ህመም፣ ከአቢሲኒያ ባንክ ምናምን የወጣችበትን ምክንያት እያለቀሱ ሆድ እየባሳቸው በጣም በቁጭት ውስጥ የለፉባት ልጅ በዛ ልክ መሆኗ እንዴት እያንገበገባቸው እንደሆነ ያስታውቃል። ምክንያቱም እናት ናቸው። ከዛ ምናልባት እዚህ ጋር ሰዎች ያማታል ምናልባት አንተ የምታነሳው ነገር ይኖራል ብዬ አምናለሁ። ነጋሽ ያማታል። በእርግጥ ጤነኛ ሰው እንዲህ አይነት ነገር ሊያደርግ አይችልም። ያማታል። አዎ ያማታል። ይሄ ከህመምን በላይ የባሰ ህመም በሽታ። እኛም ትላንት ስናነሳ የነበረው የሚያመው ሰው ነው ይህንን ሊያደርግ የሚችለው።
ጤነኛ ሰው ያደርጋል ብዬ አላስብም። እና እሳቸውም ደግሞ ብዙ ማስረጃዎች አሉ። አዎ ልጄ ያማታል ይማርልሽ በሉኝ ነው እያሉ ያሉት። አዎ ይኸውልህ ምን መሰለህ እኔ ዛሬ በሀገራችን በኢትዮጵያ በጣም ብዙ በሆስፒታል ውስጥ የሚገኙ አሉ። ደግሞም በቤተ ክርስቲያናችን ደግሞ ዛሬ ጻድቃኔ ብትሄድ 10,000፣ ሰሚነሽ ብትሄድ 20,000፣ ሌሎች ገዳማትና አድባራት ብትሄድ በጣም ብዙ ታማሚዎች አሉ። ግን የትኛውም ታማሚ ስዕል አድኖ ሲሸሽ ሲፈራ እንጂ ሲቀድ በዛ ልክ ሲንቅ አላየንም። እውነታው ይሄ ስለሆነ ማለት ነው ትክክል አይደለም። በቃ ለስህተቶች ምክንያት መፍጠር ይሄ ትክክል አይደለም፣ አግባብም አይደለም። ጻድቃኔ ሂድ ራሱን የማያውቅ በሰንሰለት የታሰረ ሰው እኮ ስዕል አድኖ አያቀድም። እንኳን ራሱን የሚያውቅ እንኳን ላይቭ የገባ እንኳን እዛ ውስጥ የነበረውን መንፈስ የሚያነብ የሚያውቅ በዛ ልክ ስህተት አይሰራም። የራስህን ስህተት ለህመም የራስህን ስህተት ለመንፈስ ትሰጠዋለህ። ይሄ የግል ጥላቸው ያመጣው ነገር ነው፣ ምንም ጥያቄ የለውም። በዚሁ አጋጣሚ ይሄንንም ነው ለእናትዬ የነገርናቸው። እማዬ ይሄን ቁጭ አድርጉት፣ ይሄ አግባብ አይደለም። የግል ጥላቸው ያመጣባት ጉዳይ ነው እንጂ ስዕል አድኖ ላይ እንድትተፋ እመቤታችን ላይ በግልጽ በአደባባይ እንደዚህ እንድትቀዳት ያደረገው ህመም አይደለም። አወራን ከእናትየው ጋር። ለእናትየው የሚያስረዳናቸው ነገር በጣም ይሄ በተረጋጋ መንፈስ ነው ነገር። አንደኛ ከቤተ ክርስቲያን የወረስነው ጨዋነት አለ። ቤተ ክርስቲያን ያወረሰችን መንፈሳዊነት አለ። እናት አባቶቻችን ያወረሱን ትህትና አለ። ትልልቅ ሰዎችን የምናወራበት አክሰንት አለ። ያን ሁሉ ከኛ ጋር ተዋዶና ተፋቅሮ ተጣምሮ እናትየውን በዛ ልክ አወራናቸው። የኛንም ሀሳብ ገለጥንላቸው ማለት ነው። እንዳልኩ ነው። ከዛም በላይ ያደርጋል ጉዳዩ እኮ ማዘርዬ ሆት ሆነዋል ብለዋል። አዎ ሆት አይደለም እንደው ከሆትም በላይ ቃላት ቢሆን ሆነናል። ግን እናትየውን ግን በስነ ስርዓት አውርተን ከዛ ወደ መፍትሄው የለችም። አዎ እኛ የመጣ ነው ለሁለት ነገር እንደተናገሩት፣ አንደኛ ካለች ለህግ አሳልፈናት ይዘናት ልንሄድ። እስካሁን ማህበራዊ ሚዲያ ላይ ይጮሃል ምናምን፣ ይረሳል፣ ይዘነጋል፣ ይተዋል። ይህንን ልምድ ነው ማንፈልገው። ይሄ ልምድ ነው ትላንትና ላይ ተናግረው ዝም አሉ የሚለው ነገር። እኔ እዚህ ጋር አንድ ነገር ልመልስ። እነሱ የህግ አካላት አይደሉም። ለምንድን ነው ይዘዋት የሚሄዱት? ፖሊስ ይዘው መምጣት ነበረባቸው። ፖሊስ ነው ይዟት ሊሄድ የሚገባው የሚሉ ሀሳቦች አሉ። እናንተ ያንን ለምን አደረጋችሁ? ፖሊስ ይዛችሁ ለምን አልሄዳችሁም? ለፖሊስ ለምን አሳልፋችሁ አልሰጣችሁም የሚል ጥያቄ ጠይቃለሁ እንደ ጋዜጠኝነት ሙያ። አሁን ግን እኔም ልጅ ስለሆንኩኝ እኔም ነኝ መመለስ ያለብኝ። በተለይ ባለማተብ ክርስቲያን መጠየቅ ብቻ አይደለም፣ እናንተ ቦታ መቀመጥ መቻል አለበት። በዛ በተቆጣህበት በዛ ባዘንክበት የመብርሃንን ፍቅሯ ሩቅ ሆኖባችሁ ከሆነ የኔ እናት ሽቶ እንደዛ ብትሆንብኝ ብትጎዳብኝ ብችል አጸፋዊ ምላሽ ለመስጠት ነው የሚሄደው። ባልችል ደግሞ ይዤ ነው የሚሄደው። ያ ስህተት አለው የሚል አስተሳሰብ የለኝም። በወቅቱ ቆም ብሎ ሲታሰብ እንደ ህግ እንደ ሀገር አዎ የተባለው ሀሳብ ትክክል ሊሆን ይችል ነበር። ኦርቶዶክሳውያን ብሶተኛ ነን። ማዘዣ ወጥቶባቸው ወደ ሀገር ውስጥ እንዲገቡ የተነገራቸው ሽፋን የተሰጣቸው ሀገር ውስጥ ቆይተው እንዲበጠብጡ ፈቃድ የተሰጣቸው በጥብጠው ሲወጡ ማዘዣው ተነስቶላቸው እንዲወጡ የሚደረጉ ጉልበተኞች ባሉባት ሀገር ውስጥ እናንተ ለምን ሄዳችሁ ብሎ መጠየቅ ህመም ነው ለኔ። ይህን የጠየቁ ሰዎች ራሱ ጥያቄ ይጠይቃሉ። የእውነት ለመናገር አድርጋችሁትም ቢሆን ደስ ይለኝ ነበረ። ልጅቷን ይዛችሁ ለህግ አስረክባችሁም ቢሆን ኑሮ ደስ ይለኝ እናየው ነበረ። ሌላውን ጉዳይ ህግ እውነት ይይዛታል አይዛትም የሚለውን እጠይቅ ነበር። ህግ ወንጀለኛን ነው የሚፈልገው? በደለኛን ነው የሚፈልገው? ወይስ በደል ያደረሱት ሰዎች ሽፋን ነው የሚሰጠው የሚለውንም እንመዝንበት ነበረ ቢሆን ኑሮ። ስለ ሁለት ምክንያት ነው የምለው። አንደኛ የእውነትም ስላጠፋች አለማመን ትችላለች።
የምናምነውን ግን ማደናቀፍ አይጠበቅባትም። ሁለተኛው ደግሞ እናትየው ጭምርም ተባባሪ ናቸው። ልጄን እኮ ላደን አይደለም የኔንም እናት እንደዛ ስለሆነብኝ ሀገር ይወቅልኝ ይስማልኝ ጩኸቴ የማይደረግ ነገር ስለተደረገ ነው ብለው ስለተናገሩ ነው። እናትየውም ተባባሪ ናቸው እኮ በሌላ ጎኑ። ለምን ከልጃቸው እናታቸው እመብርሃን ስለምትበልጥባቸው መጥተው የተናገሩት ያንን ነው። ሌላ ተአምር አይደለም። እነ ወሬ ሻጮች፣ ሸቅጦ አዳሪዎች፣ ወቅትን ጠብቀው ዘመን ያዘነበለላቸው ሰዎች ግን አህያውን ፈርቶ ዳውላውን አይነት ልክ ነገር አንተ እንድትታሰር ከተቻለም እንድትሰቀል ሲወተውቱ ነበር። ይሄ ጥያቄ ነገም ቢሆን ቆም ብሎ መታሰብ መቻል አለበት ብዬ አስባለሁ። ከዛ ባለፈ ማህበራዊ ሚዲያ ላይ ደግሞ የአደባባይ ምሁር ናቸው ብሎ በአደባባይ እንዲመሰከርላቸው ያሰቡ ሰዎች ከአንዲት እናት ይልቅ የሁሉን እናት ማወዳደር ጀመሩና ደነገጥኩኝ። በጣም ገረመኝም በራሱ ቶታሊ ድርጊቱ ሊወገዝ ይገባል። በነገራችን ላይ እኮ አለማወቃችን ነው እንጂ እመብርሃን ምስሏ ተቀደደ ብለን ልጅቷን አንጠልጥለን ህግ ቦታ ሳይሆን ሀገርም እኮ በአንድ እግሩ መቆም ነበረበት። ጎረቤት ሀገር ሱዳን እኮ 25 ሳንቲም ዳቦ ላይ ጨመረ ብለው ነው መንግስት ላይ የተነሱት። እኛ እኮ ከ25 ሳንቲም የበለጠ ከዳቦ የበለጠች ናት እናታችን። ስላልገባ ነው። ቢገባ እንደዛ አይነት ጥያቄ አልነበረም የገባው ሰው። ስለዚህ ይህንን ጥያቄ የጠየቁ ሰዎች ገርሞኛልና መቼም ሶሻል ሚዲያን ያዩታል፣ ምን ይሉታል። በመላው ዓለም አመፅ የሚቀሰቀሰው በትንሽ ጉዳይ ነው። አመፅ ከመቀስቀስም በላይ ብዙ ምክንያት የነበረ ነበር። ይህች ቤተክርስቲያን ግን መሰረቷ አለት ላይ ነው ስንል አመፅ መቀስቀስ አይደለም። የመጣ እሳትን ስታበርድ የነበረች ቤተክርስቲያን በጸሎትም በልመናውም በሁሉም ልጆቿ በዛን ያህል ስነ ልቦና ላይ የተዘጋጁ ሳይሆን ያልፋል በሚል አስተሳሰብ በዝምታ ውስጥ ይሄዱ ነበረ እንጂ የመጣው ነገር እኮ እንደ ቀላል የሚመለስ አልነበረም። ምን አለ ማህተብን እኮ አንገት ላይ ያሰርከው አንገቴን ቁረጡት ለማለት ነው። ሌላ ምንም ተአምር አይደለም። የሙስሊም ወንድሞቻችን ቤተ እምነት እንዲነካ አንፈልግም። የፕሮቴስታንት ቤተ እምነት ወንድሞቻችን ወይም ደግሞ እምነታቸው ዶክትሪናቸው እንዲነካ አንፈልግም ካላቸው። የኛ ሲነካ ሌሎች አንፈልግም ባይሉ እንኳን ቤት ውስጥ ያሉት ሰዎች እንዴት አትሊስት እኩል አይነት ስሜት ሊሰማን አልቻለም የሚል ጥያቄ ፈጥሮብኛል። ምን መሰለ ነጋሽ፣ ሌላው ይቅር ቲክቶከር ጃኒ የድሬዳዋን ህዝብ ክብር ነክታለች ተብላ ነው የታሰረችው። ታስታውሳለህ? እቺ ልጅ የማንን ክብር ነው የነካችው? 60 እና 70 ሚሊዮን ኦርቶዶክሳዊ እናቱ አድርጓት የሚጽናናባት ማለት እኮ እኔ ነጋሽ፣ እኔ እኮ መተቸታቸው እኮ አይደለም ያናደ፣ መተቸታቸው መንቀፋቸው፣ ይታሰር ይገደል እንዴት ምናምን ማለታቸው እኮ አይደለም ያንገበግበ። የወላዲተ አምላክን ክብር ከአንድ እናት ክብር ጋር ኮምፔር ማድረጋቸው ግን የእግር እሳት ነው። ህግ የለም የሚል ሁሉ ተነስቶ ህግ ሲልብህ ተወው። በዝቋላ እኮ አባቶች ሞተው እናቶች ያንን ሀዘን መቋቋም አቅቷቸው ያንን ተራራ በዳዴ ነበር ሲወርዱ የነበሩት እነዛ እናቶች። የነዛ እናቶችን ባንዴት አልታየህም? እንዴት አይታየህም? ምን አይነት ልበድፍንነት ነው ግን ማለት አንዴ ኮምፔር የምናደርገውን ነገር እንኳን እንዴት አናውቅ እንዴ? እዚች ቤተክርስቲያን ላይ እኮ ካህናት በመሰዊያው ፊት ታርደው ዛሬም እናቶች ሚስቶቻቸው እኮ ልጆቻቸውን ታቅፈው በዓል እኮ ባዶ ቤት ዝግ ቤት እኮ ነው የሚያሳልፉት። ሌላው ይቅር ጥቁር ልበሱ በተባለበት በዛ አስከፊ ጊዜ ከቤት የሻሸመኔ ኦርቶዶክሳውያን ምስክር ናቸው እኮ ከቤት ልጆቼ ሰማያዊ እናታችሁ ቤተክርስቲያን ውጡና እሷን ጠብቋት ብለው ልጆቻቸውን ከቤት ሸኝተው ልጆቻቸው ሬሳ መጥቶላቸዋል እኮ። እንዛች እናት እኮ ዛሬ በዓልን በዝግ ቤት እኮ ነው የምታሳልፈው። መቼ ነው ይሄ ህመም የሚገባን? መቼ? እኔ የሚያመኝ ይሄ ብቻ ነው። አየህ
እንዲሁ ወይ አልሞቅን ወይ አልበረድን እንደዚሁ የሆነ በራድ ሆነን እስከ መቼ ነው የምንቆየው? ስንት ነገር ማድረግ በሚገባን ሰዓት ዛሬም ድረስ ስለ ትንሽ ነገሮች ውስጣችን ሰርጸው በቃ መዓት እናወራለን፣ የሆነ ነገር እናወራለን። እንዴ እቺ ቤተክርስቲያን እኮ አንድን መምህር ብላ ስትሾመው እውነትን ሊገልጥ ሐሰትን ሊያጋልጥ ነበር እኮ። ዛሬም ድረስ ግን ቀኝህን ሲመታ ግራህን ስጥ በሚል አንድምታ በሌለው ቃላት ኦርቶዶክሲያንን እያደነዘዙ ነጋሽ ሰይፍህን ወደ ሰገባው አስገባ እያለ እንዴ ክርስቶስ ያንን ነገር እኮ የተናገረው በነገራችን ላይ ሊቃውንቱ ሲተረጉሙት አስገባን ያለው ጣላል አለው። ምክንያቱም ማንሳት ያለበት ጊዜ ሊኖር ስለሚችል ያማል እኮ በጣም እኮ ነው የሚያመው። ሚዲያውን ስለተቆጣጠሩት ሊቃውንት የለም ብለው እኔ እኮ ነጋሽ ዝም ብንል ደስ ባለን እኮ ተናጋሪ አባቶች ቢኖሩን ኖሮ እንዲህ ባላለቀስን ነበር እኮ የሚያለቅሱ አባቶች ቢኖሩን እኮ የመቅለብለቡ ነገር እኮ በእኛ የወረደው በእኛ ላይ ያለው እኮ መንጋውን የሚጠብቁ አባቶች እኮ ዝምታ እኮ ነው። ከፊት መቅደም የሚገባቸው ከኋላ ሌላው ይቅር ጥቁር ልበሱም የተባለው ጊዜ እኮ ምክንያቱ ምንድን ነበረ? ምክንያቱ እኮ አንድ ሲኖዶስ አንድ ፓትርያርክ አይደል መንበር ተነካ ተብሎ ነው አይደል? የቤተ ክርስቲያን ስርዓት ተነካ ተብሎ ነው። እማምላክ ወላዲተ አምላክ ወደዱም ጠሉም ጣፈጣቸውም መረራቸውም ጉዳዩ አነሰም በዛም ከኛ ከስርዓት በላይ ናት ወላዲተ አምላክ። የደም ስራችን ናት እሷ። እንዴ ታስታውሳለህ ነጋሽ? እንኳን ለወላዲተ አምላክ ጥብቅና ቆመን እኮ አይደለም አባቶቻችንን አትንኩብን ብለን እኮ ከማህበራት ህብረት ጋር እኮ ጠቅላይ ቤተ ክህነት እኮ 3 ቀን 4 ቀን አድረናል እኮ አባቶቻችን አይነኩም ብለን። እንዴት ይዘነጉታል? እንዴት ይረሱታል? እንዲህ ይህን መርሳት ነውር ነው፣ ኃጢአት ነው፣ ወንጀል ነው፣ በደል ነው። እንዴት ይረሳል? ለእናንተ ቆመናል እንኳን አይደለም ለወላዲተ አምላክ። አዎ እዚህ ጋር ይኸውልህ ሹመት እንግዲህ በሽምደዳ ነው ማለት በልብ ካነበነብክ ትሾማለህ። ፍቅር ደግሞ በልብ ውስጥ ስታስቀምጥ ነው። እኩል ፍቅር ይኑረን ማለት አይቻልም። ፍቅሯ የሌላቸው ግን ሹመት የተሰጣቸው እልፎች ናቸው። እኔ በምድርም ቢሆን አንድ የምናገረው ነገር አለ። አንድ ዘባራቂ ሰውዬ ራሱን ፍቅር ስዝም ነኝ ምናምን የሚል ሰውዬ የክርስቶስ የኢየሱስ አይን 32 አይን ነው ያለው እያለ ከመምህር ያልተማረውን ከመጽሐፍ ያላነበበውን ሲዘባረቅ ክርስቶስ ሾሞኛል ቀብተውናል ብለው የሚያስቡ የምድር ነገስታት ስለ ክርስቶስ አለመቆርቆራቸው ያስደነግጠኛል። ቦታው ላይ እኮ ያስቀመጠን እሱ ነው ብሎ የሚያምኑ ሹመኞች ያሉባት ሀገር ነው። በክርስቶስ ሲቀለድ ግን አይናቸው አላየም፣ ጆሮአቸው አልሰማም። እደነግጣለሁ። በዚሁ አጋጣሚ እናንሳ። የሆነ ዓመት የአድዋ በዓል ይመስለኛል እና ወጣቶች ክብርት ከንቲባ ወይዘሮ አዳነች አቤቤ ስማቸውን አጉድፈዋል ብለው ወጣቶችን ለቅመዋል። ከከተማ እስር ቤት ገብተዋል። የክብርት ወይዘሮ አዳነች አቤቤ ስም ተነስቷል ተብሎ እስር ቤት ገብተዋል። ፖሊስ፣ አቃቤ ሕግ ምናምን ተረባርበው ፍርድ ቤቱ ምኑም ብሎ ለምድር ነገስት ለከንቲባዋ ስም መጥፋት ምክንያት ናቸው የተባሉትን የአድዋ አክባሪዎችን ወስደዋል። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን 32 አይን ነው ያለው ተብሎ ሲቀለድበት አንድም ሹመኛ አልሰማም፣ አንድም አቃቤ ሕግ አልተነፈሰም፣ አንድም መርማሪ አልተንቀሳቀሰም፣ አንድም የፖሊስ ፓትሮል ይሄንን ሊፈልግ አልፈለገም። በክርስቶስ የቀለዱ ግድ የለም ወቅቱ ስለፈለገ ከፖለቲካ ጋር ነው ብለን እናስብ። ከኔ እናንተ በላይ እመብርሃን አይን የሆነችላቸው ምግብ የሆነችላቸው በእንተ ስማ ለማርያም ብለው ለምነው አግኝተው በቤተ ክርስቲያን ትልቁን የማዕረግ ቆብ የደፉ ብፁዓን አባቶቻችን እንዴት አልከነከናቸውም? እንዴት ዝም አሉ? እንዴት አስቻላቸው? እንዴት ጨከኑባት? እንዴት አደሙባት? እንዴት በህብረት ተማማሉባት? ማለቴ እንዴት ይሄ ነገር ትክክል አይደለም አይሉ? እንዴት አንዱ ስተት ነው አይልም? ኢትስ ኦኬ። ስለሷ እናትነት፣ ስለሷ አማላጅነት፣ ስለሷ ክብር፣
ስለሷ ፍቅር በህብረት መቆም ባይችሉ ስለሷ የደረሰው ያልተገባ ነገር እንዴት በግል እንኳን መመስከር አልቻሉም? ብፁዓን አባቶቻችን ምን ያዛቸው? አስበው ታውቃለህ? በጣም እኔ በጣም የሚገርመኝ ነገር ምን መሰለህ ነጋሽ፣ ሰው ዛሬ በዚህ ሰዓት አባ ከሌን አትንካብኝ ይላል አይደል? እንደዚህ አይነት ትውልድ ተፈጥሯል። መምህር ከሌን አትንካብኝ፣ ዘማሪ ከሌንማ እንዳትበጣብኝ ምናምን ይላል። ቶ ከዛው ይሄ መንፈሳዊ ነው በለው። እሺ እንደው መንፈሳዊ ኮንቴንት ነው በለው። በዓለማዊ ስትሄድ አርሰናልን አትንካብኝ የሚልህ ትውልድ አለ። ማንቸስተርን እንዳትነካብኝ የሚልህ ትውልድ አለ። እኔ እንዴት ነው የሚገርምህ፣ እኔ ወላዲተ አምላክን እንዳትነካብኝ ብዬ ስቆ እና እንዳነሳኸው እማዝነው እውነት ውስጤን የሚያደርገኝ ነገር ቢኖር ሰዎች በዛ ልክ አጀንዳቸውን ቀይረው ሺፍት አድርገው ከወላዲተ አምላክ በአይናችን ያንን ነገር ከማየታችን በላይ የነዛን እናት እኛ እነዛ እናት ሰው ስለሆንክ ብቻ ይሰማል ሰው። ምክንያቱም እኚህ እናት ልጃቸውን በምን ያክል እንደደከሙባት እንደለፉባት ያውቃሉ። አንድ ህመም፣ ሁለት ሰማያዊት እናታቸው ናት የተነካችው። ስዕሏ ፊት ተደፍተው የሚጽናኑባት፣ ሲወልዱ ማርያም ማርያም ብለው ነው የወለዱት። መንገድ ሲያልፉ የማርያም መንገድ ብለው ነው ያለፉት። በሰውነታቸው ጥቁር ነጥብ ሲወጣ እኮ ማርያም ስማኝ እያሉን ያደጉት። ይሄ ሁሉ አለ። በዚህ ሁሉ ህመም ውስጥ አልቅሰዋል እነዛ እናት። እግዚአብሔር እንባቸውን ያብስላቸው። አሜን። እግዚአብሔር ይቁምላቸው። ሌላ ምንም አልልም። ምክንያቱም ወልደህ በልጅ መፈተንን የመሰለ ከባድ ነገር ስለሌለ ማለት ነው። ግን ኮምፔር አታረገው፣ ከጉዳዩ ጋር አታነጻጽረው። ሰዎች ማነጻጸራቸው ይታሰር ይታሰር ካለው በላይ ያመመኝ እሱ ብቻ ነው። ወደ ቀደመው ነገር ልመለስልህ። እነዛ እናትን በዛ ልክ አወራናቸው። በፈቃዳቸው እስከዛ ድረስ እኮ ነው ነጋሽ እኮ የሚገርመኝ ነገር ማለት ሰዎች ይህንን ስብዕና እንዲረዱት ስለምፈልግ ነው። ለእኔ የቆማችሁ ሰዎች እንዳላፈራችሁም ላስረዳችሁ ስለምፈልግ ነው። ከበር ጀምሮ እንደ ዱርዬ ሰው አይነት ብሆን ልክ ሲወጡ ቅርጽ ምናምን ታረጋለህ አይደል? ስልኬን ከጠረጴዛዬ ላይ ያላነሳሁት እስከዛ ሰዓት ድረስ። ነገር ግን መረጃዬ ነውና ቮይስ ይዤዋለሁ ሙሉን ማለት ነው። እማዬ አሁን ምንድን ነው የሚሉኝ? እኛ የመጣ ነው ለሁለት ነገር ነው። አንድ እናንተ ጉዳይ ውስጥ እንዳላችሁ እንደሌላችሁ፣ እንደደበቃችኋትና እንዳልደበቃችኋት ጉዳዩ ላይ ተባባሪ እንደሆናችሁ ለማጥራት ነው። ምክንያቱም እናትዬ ኦርቶዶክሳዊ ናት ስለተባለ፣ ምክንያቱም ሻሸመኔ ላይ ብዙ ሰው እየፈለጋት ስለነበር። ለምን ኦርቶዶክሳዊ ይወዛገባል? እዛ ናት፣ እዚህ ናት፣ እዚህ ነው። ለምን እዚህ ናት? ጉዳዩ ግን ይሄ ነው። አምኖ ነዋ ፎሎ ያደረገ። እንደው ሌላውን የቤተክርስቲያን ልጅነቱን የወላዲተ አምላክን ፍቅር ትተነው ነው የምነግርህ። እውነትን መስማት ስለነበረበት ያንን ነገር አደረግኩ። እውነትን ማጥራት እፈልጋለሁ። የእርሶንም ነገር ደግሞ ለብዙ ሰዎች ሼር ማድረግ እፈልጋለሁ። ህመሙትን እርሶ እዚህ ጉዳይ ውስጥ እንደሌለ። እሺ እኔም ጋዜጠኛ ነጋሽ በዳዳ ጋር ደውዬለት ነበረ። ሚዲያ ፈልጌ ሚዲያ ፈልገው ነበረ፣ ግን ሚዲያው ቤታቸው መጣ። ሰው እኮ አለመረዳቱ እኮ ነው፣ አለመገንዘቡ እኮ ነው፣ አለማስተዋሉ እኮ ነው፣ ቆሞ አለማሰቡ ነው እንጂ እኮ እናትየውን አይደለም ማንገላታት መገፍተር ምናምን አይደለም እኮ። ቪዲዮ ከተለቀቀ በኋላ እኮ ለእናትየው ብዙ ህዝብ አዝኗል። ይሄንን ደግሞ እነሱ መስክረዋል፣ እናትየው መስክረዋል። ከዛ ቪዲዮ መቅረጽ ጀመርን። ቪዲዮ ስንቀርጽ እማዬ ሲኖዶስ ማህበረ ቅዱሳን ይርዳኝ፣ እንደዛ አይደለም እርሱ እዚህ ቤት እንደሌለች የራሱን እንትን ይስጡ። የት ነው ቦታው? አየነው በዛው ቪዲዮ ላይ በሚታየው ልክ ማለት ነው። በዚህ ቪዲዮ ላይ ቀረጽን፣ ጨረስን። ልንወጣ ስንል ሁለት ነገር ነገርኳቸው። እማዬ ደግሞ ማዘር እንኳን አለለም እማዬ እያልኩ ማለት ነው። ከመጣች ለህግ አሳልፈው ይስጧት፣
ከዛ ማህተብ አላቸው አይደል? ማህተባቸው ብዙ ሰው ጴንጤ ናት ምናምን 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 የሚባል ማህተባቸው እንደዚህ ነው። ኦርቶዶክስ አይደሉም እርሱም ይመለከቱታል አልኳቸው። ለህግ አሳልፈው ይስጧት። 2 ልክ ልንመጣ ስንል ብሎኩን ምናምን ማንም አሁንም ድረስ እኔ ሰው እንዲያውቁ አልፈልግም። ይሄ ብሎክ 18 ፕሮጀክት ከሌ ምናምን የሚባለው አይደለም። ይሄንን ለማንም አልናገርም። ለደህንነቱ ስል የተናደደ የተበሳጨ የተቃጠለ ቤተክርስቲያን ላይ የሚደርሰው መከራና ግፍ ያንገበገበው ኦርቶዶክሳዊ ወይም ደግሞ ሌሎች ሰዎች መጥተው ሌላ ጥቃት እንዳያደርሱ ከመጡ እንኳን ለኛ ይደውሉልን። ከማንም በፊት እኔ እደርስሎታለሁ አልኳቸው። ተሰናብተናቸው ወጣን። በአጭሩ የተፈጠረው ነገር ይሄ ነው። እኔ በልቤ ለምሳሌ ኦርቶዶክስ ነኝ አይደል? የሙስሊም ወንድሞቻችን ለምሳሌ በጣም የሚያከብራቸው ነብያቸው እንዲዋረዱባቸው አልፈልግም። በምንም ተአምር እንዲነኩባቸውም አልፈልግም። ምንም ሆኖ እንኳን ቢሆን ተዉ ከሚሉት ሙስሊሞች ጎን ነው እንጂ የምሆነው ይሄ ስህተት አይደለም ከሚሉት ነው እንጂ የምቆመው እንደው ነብያቸውን ያዋረደው ሰው ጋር ልቆም አልችልም። ትክክለኛ አእምሮ ያለኝ እንዲህ አይነት አእምሮ ያላቸው ሙስሊሞች ከኦርቶዶክሳውያን ጎን ቆመዋል፣ ፕሮቴስታንቶችም ቆመዋል። በምንፍቅናው ዓለም ውስጥ ያሉ ገንዘብ ያላወዛቸው ግን ነገሩን ሲያጦዙት ነበር። ከነሱ ባልተናነሰ በአንገታቸው ማህተብ ያሰሩ ኦርቶዶክሳውያን ሳይቀሩ ደግሞ ከስርዓተ ቤተክርስቲያን ጋር እያገናኙ ብሩክ ይታሰር የሚል አደባባይ ባይወጡም ባሉበት ቦታ ሆነው ድምፅ ሲሰጡ ነበረ። ምን ተሰማ? ምን መሰለ ነጋሽ፣ አንዳንዴ እውነትን መግለጥ ባትችል እንኳን ከሐሰት ጋር ባትተባበር ምን ነው ማለት። አንዳንዴ ዝም ይባላል እኮ የግድ ሁሉም ነገር ላይ መናገር አይጠበቅብህም። እኔ ቅድም እንዳልኩ ነው። አሁን ለኔ ምናልባት አርብ ነው። አርብ ደግሞ በጣም ብዙ መከራ አለ። ቀራኒውን ስናስብ ማናየው መከራ አልነበረም። ሐዋርያት ሸሽተዋል ከክርስቶስ አጠገብ። ሐሙስ ዕለት ያ ሁሉ ፋሲካ ሲበላ የነበረ የአምስት ገበያ ህዝብ አብሮት የለም። አርብ ዕለት ግርፋት ነበር፣ ስድብ ነበር፣ መገፈታተር ነበረ። ነገር ግን ከአርብ በኋላ እሑድ መምጣቱን አምናለሁ። የኔ እውነት ሲገለጥ የቆምኩላት ቤተክርስቲያን ስትረዳኝና ስታግዘኝ አሃ የሚል ትውልድ መምጣቱ ደግሞ አይቀርም። ከዚህም በላይ ነበር የሚያስደርገው ጉዳዩ፣ ግን አልሆንኩም። ብዙ ነገር ማድረግ እየቻልን አሁንም ድረስ በሆኑ ለኛ በማይመጥኑ ቃላቶች ሚስማርና ክርስቲያን ሲመታ ይጠብቃል እየተባለ ይሄንን አክሴፕት አድርገን አንድ ሐዋርያ ወይንም ደግሞ ጳውሎስ ወይንም ሉቃስ የጻፈው እስኪመስል ድረስ ዛሬም ክርስቲያንና ሚስማር ሲመታ ይጠብቃል እየተባለ ትመታለህ። ክርስቲያን ሲሞት ይበዛል እየተባለ በነገራችን ላይ ይህን የተናገረው ስታሊ የሚባል ፋሽስት ነው ይባላል። በዚች ቤተክርስቲያን ላይ ወደድክም ጠላህም ብዙ ነገር ያልፋል። ለምንድን ነው የምትጮት ይልሃሉ አይደል? የግራኝ መሐመድ ጊዜ አልፏል፣ የዩዲት ጊዜ አልፏል ይለዋል። አዎ አልፏል። ግን ወደድንም ጠላንም በዛ ጊዜ የነበሩ ክርስቲያኖች እንዲያልፍ አድርገውታል። ብሩኬ አንድ ጥያቄ ልጠይቅህ። በዚህ ልክ ስለማርያም ለምንድን ነው የተንገበገብከው? ልጅቷም ታማሚ ናት ተብለዋል እና እንደዛ ሲባል ለምንድን ነበር ያላቆምከው? ምን መሰለህ ነገር በእርግጥ ከባድ ነው። አንድ እናት የሌለውን ልጅ ስለ እናት ፍቅር ብትጠይቀው ሊነግርህ የሚችለው ስለ ወላዲት አምላክ ብቻ ነው።
እና ወላዲተ አምላክ በእኔ ህይወት ውስጥ በጣም ብዙ ድርሻ አላት። ማለት እናቴ ስትሞት 4 ዓመት ሆና የሞተችው ታውቀዋለህ። ስገባ ስወጣ ነገሮች እንዲሳኩ ስዕሏ ፊት ብቻ መቆም ነው ለእኔ የሚጠበቅብኝ እና እናቴም ስትሞት ደግሞ አደራ ሰታኝ የሞተችው ለወላዲተ አምላክ ብቻና ብቻ ነው። ማልቀስ አልፈልግም፣ ግን ልመሰክርላት እፈልጋለሁ፣ ልናገርላት እፈልጋለሁ። እሷ የራሴ ዘውድ ናት። እሷ የፊቴ ነጸብራቅ ናት። እሷ የጉንጮቼ በጎ መዓዛ ናት። እሷ የደረቴ ኒሻን ናት። የአንገቴ ሀብል ናት። የጣቴ ቀለበት ናት ወላዲተ አምላክ። ምንም ነገር ቢሳካልኝ፣ ምንም ነገር ቢሆንልኝ በዕለቷ ነው፣ በቀኗ ነው። እናቴም ማምላክን ወላዲተ አምላክን በደንብ ስትዘክራት፣ ታምናት፣ ተወዳት፣ ታፈቅራት ስለነበረ ጥር 21 የእረፍቷ ቀን የተወለድኩት እና ታሪኩ ብዙ ነው። ምናልባት አንድ ቀን ቁጭ ብለን የምናወራው ይሆናል። ግን ስለ ወላዲተ አምላክ አለመናገር ንፉግነት ነው፣ አለመመስከር ንፉግነት ነው። በህይወታችን በእያንዳንዱ በተለይ ለእኔ አላቅም የቂልጧ ማርያም፣ ለእኔ አላቅም የኮሯ ንግስት የግሸኗ ማርያም የጻርቃኗ እመቤት አላቅም። በዚህ ጉዳይ እንኳን ወደ ሚዲያ መውጣቴ፣ በዚህ ጉዳይ እንኳን መተቸቴ፣ መሰደቤ፣ እንደው እስር እንኳን ሞት ቢመጣ ፕራውድ ነው ማድረገው። ደስታ ነው የሚሰማኝ፣ ክብር ነው የሚሰማኝ። በነገራችን ላይ እንደው እንደ እንትን አይደለም፣ ሊሰሙኝ የሚችሉ ነገሮች አሉ። ግን ወላዲተ አምላክ ናት። አየህ፣ እማምላክ እመብዙሃን የንጹሃን ቁርባን መገኛ ናት። የአቤል የዋሃት የኢዮብ ትዕግስት የኤልያስ መና የሙሴ ደመና እንጸጳጦፍ ዘሲና የተዋሕዶ አለኝታ የዘካርያስ ደስታ ናት እሷ። ስለ እሷ አለመናገር ንፉግነት፣ ቃላት ያጥራል። የሚገርም ነው። ይታሰር ሲሉ ይገርመኛል ሁሌም። እና የዛሬ ዓመት መስቀል አስታውሳለሁ አቃቂ አካባቢ ላይ ለማክበር ደመራውን ለመደመር ሲባል ደመራ ቦታ ላይ ተይዘህ ታስረሃል። ጥምቀት ሲመጣ ቤትህ ሆኗል። ሌላው ይቅርና የሲኖዶስ ስብሰባ እንኳን ይመጣል ሲባል ቀድመ የምትገባበት ነው። ባይሆን እንኳን ባትታሰር እንኳን ይታሰራል የሚል ወሬ እየተሰማ በዓላትን ወይም ጊዜያቶችን ተረጋግተህ እንዳታሳልፍ ሲደረግ የነበረበት ጊዜ ነው። አልተፈታህም። ስለዚህ አሁንም ምንም ከዛ የሚሆን ነገር የለም። ቢሆን ሀገራችንን ሰላም ያደርግልን፣ ሰዎች የማይረበሹበት፣ ሃይማኖተኞችም ደግሞ የምር ስለ ሀገር የሚጸልዩበት ጊዜ ብቻ ያደርገው። ነገሩ ባይደበላለቅብን እጅግ በጣም ደስ ይለኛል። ይህቺን እናት የያዘችዋን ቤተክርስቲያን የምንከተል ኦርቶዶክሳውያን ነው የተሰደብነው። ፌዴራል ፖሊስ ሊይዘው እጁን ያልዘረጋ፣ ይልቁንም መያዣ ከፍርድ ቤት ወጥቶበት ፖሊስ አጅቦት ኮንሰርቱን ያቀረበለት፣ አቅርቦም በክብር ከሀገር ሲወጣ በር የተከፈተለት ትዝታው ትላንትናም ቤተክርስቲያንን የሰደበበት አንልም፣ የተናገረበትን ማለቴ ከስድብን በላይ ስለሆነ ማለት ነው። እስቲ ኦርቶዶክሳውያን ባለማህተቦች ወይም ኢትዮጵያውያን ሀገር ወዳቶች አሊያም ባለጊዜ ሹመኞች አልሆንም ደግሞ በምድር ያላችሁ ፍርድን መስጠት የምትችሉ የሕግ ዙፋን ላይ የተቀመጣችሁ ነገ በነፍስ የምትጠየቁ ሊቃውንቶች ይህንን ሰውዬ ስሙትና እንመለስ። ሳይሰሙት በፊት አንድ ነገር ሳይሰሙት በፊት እንዲያውቁት እየመረራቸውን ቢሆን እንዲወጡት የምፈልገው ነገር ከወላዲተ አምላክ ጎን አለመቆም ማለት አለመናገር አለመቆም ላይሆን ይችላል። እሺ ላስተካክለው። ይህን ጉዳይ ወደ ማህበራዊ ሚዲያ ሲመጣ የተቻችሁት የነቀፋችሁት ሰዎች ከእንደዚህ አይነት ሰው ጎን መቆማችሁን እንድታስተውሉ ትፈልጋለሁ። ላይክ በማድረግ ሼር በማድረግ ጉዳዩ ላይ በደንብ አድርጋችሁ የጻፋችሁ በፌስቡክ ሰዎች ኢቨን እኮ እኔ በጣም የሚገርመኝ ነገር ምን መሰለህ፣ ጉርሻ ፔጅ ትዝታው ሳሙኤል ወደ ሀገር ሲመጣ ፕሮሞት አድርጓል፣ ጽፎለታል።
እንኳን ደህና መጣ። ትዝታው ሳሙኤል ወደ ሀገር መጥቷል። እኔ አሁን የአሁኑን ድርጊት አውግዞታል በሚዲያው። ከምን ጎን እንደተባበረ እንዲያውቀው ስለምፈልግ እሱ ምንም ችግር የለውም። የተባበሩት ምናምን ብዙ ነገር ስላለ ነውና እኔም ቀድሜ መናገር የፈለግኩት ያለ ምክንያት አይደለም። እኛን አሸብሮ አስሮ የሚቆይ ህግ ሽፋኑን ህግ እንበለው ከፍርድ ቤት ማዘዣ ወጥቶበት አላየንም የሚል ድብብቆሽ የተጫወተ ፌደራል ፖሊስ ግን አጅቦት ልክ እንዳልኩ ከሀገር አስወጥቶት ሀገርም አቆይቶ ዋቴቨር ለአንዱ እናት ለአንዱ እንጀራ እናት ምናምን የሚል ጨዋታ አንጫወትም። ኢትስ ኦኬ ይለፍ። ግንስ እግዚአብሔር ቀብቶናል ብላችሁ የምታስቡ ሹመኞች፣ በምድር እኩል አስተዳድሩ፣ የህግ ባለሙያዎች ዋቴቨር እስቲ ስለዚህ ምን ትላላችሁ? ይግባኝ ለመድኃኒዓለም ግልባጭ ለምድር ነገስታት ምድር ስሚ ሰማይ መስክሪ ሰምተን ብቻ እንመለስ። አንጻ የምታመልክ ቤተ እምነት እንዴት ነው የክርስቶስ ቤተ ክርስቲያን ልትሆን የምትችለው? ሃውካ እንዴት ሊትራሊ መጥቆራ ጠቋር የሚመለክበት ቤት ያማልክቱን ተው በሰው ስም የገባውን ተው ሊትራሊ ደግሞ ጠቋር ይመለክ ድግምትና አስማት የሞላበት ቤት የክርስቶስ ቤተክርስቲያን አይደለም በጭራሽ። የክርስቶስ ቤተክርስቲያን ክርስቶስ ራስ የሆነላት ክርስቶስ ብቻ የሚሰበክባት ሰዎች ስለ ክርስቶስ ተነግሯቸው አምነው የሚጠመቁባት አለቀ። ወደ ክርስቶስ ቤተክርስቲያንነት እንድትመጣ ነው እኔ እያስተማርኩ ያለሁት። አለቀ። አንድን ህዝብ ከሌላ ህዝብ ጋር የሚያጋጩ መጻሕፍት ምድሪቱን የእርግማን የጸብ የልዩነት ምድር ያደረጉ አንተ ከስሩ ተነቅሎ መጥፋት ያለባቸው መጻሕፍት ታቅፏቸው ብሎ ሸዋ ላይ ያለው ጎጃም ላይ ያለውን ይሰልባል፣ ጎጃም ላይ ያለው ጎንደር ላይ ያለውን ይሰልባል፣ ትግራይ ላይ ያለው ደግሞ ያለውን ይሰልባል። ክቡራን ተመልካቾቻችን እጅግ በጣም በሚያስገርም በሚያስደንቅ መልኩ ይህ ግለሰብ የቅጥፈቱን ልክ ምናምን እያለን ልንዘረዝር አንችልም፣ በዛ ልክ መውረድ ስለሚሆን ግን እወቁት ለማለት ያህል ነው። እዚህ ላይ ባንጨምር ወደ መጨረሻ እንሂድ። እንደው በዚህ ሂደት ውስጥ ልትወቅሳቸው የሚገባ ልታመሰግናቸው የምትፈልግ ልታወሳቸውም የምታስባቸው የመጨረሻ መጠቅለያ ሀሳብ ይቅርታ የምትጠይቃቸው ትችላለህ። የመጨረሻ ነው። ይቅርታ መጠየቅ የምፈልገው ሰው ቤተሰቦቼ ዛሬ ይታሰር ተብሎ ሲጮህ ወይ ሌላም ነገር ሲመጣ ዛሬ ለእናንተ ሁሌ እኔ እንደታሰርኩ ነው። በእኔ መታሰር ውስጥ ምን አይነት ከባድ ጊዜ እያሳለፋችሁ እንደሆነ እግዚአብሔርና እናንተ ናችሁ የምታውቁት። ባለቤቴ ነጋሽ ታምናለህ፣ የዛሬ ዓመት እስር ቤት ነበርኩት። እንደ ትናንትና ነበር የታሰርኩት። ከመስቀል በኋላ ምናምን ነው የፈቱት። ታሪክ ነው ማለት አንድ ቀን ወይ ጽፌው ወይ ሰንጀው ማመጣው ይሆናል። ምን ያክል ግፍ እንደተሰራ ማለት ነው። እስካሁን አላወራሁትም። የሚገርም በዛ ሞመንት ውስጥ በዛ ሂደት ውስጥ ባለቤቴ ማዲያት ወጥቶባታል። ስቲል ነው አሁን ድረስ አለ። የሚገርም ነገር እና ዛሬም እየከፈልሽው ያለው ዋጋ ቀላል ነገር አይደለም፣ ግን ማለፉ አይቀርም። አርብ ላይ ሆነን እሁድን ስናስብ ነው የምንጽናናው። ትንሣኤው እንደሚመጣ ስናስብ ነው በአእምሯችን ልንጽናና የምንችለው እንጂ ምንም ሊያጽናና የሚችል ነገር እንደሌለ አምናለሁ። እናንተን በደንብ አድርጌ ይቅርታ ጠይቃችኋለሁ። ከዓይናችሁ እንባ እንዲወጣ፣ ልባችሁ እንዲደነግጥ፣ ሀሳባችሁ ሁሉ እንዲሰረቅ ስላደረግኳችሁ ይቅርታ። በዚሁ አጋጣሚ ማመስገን የምፈልገው አካል አለ። እንኳን እውነት ሰርቶ ስተት ቢሰራ አብረን ሆነን የሚል አይነት ትውልድ አለ። አሁን እኔ ስለእናንተ ምን ልበል? የጻፋችሁ፣ እውነትን የገለጣችሁ፣ ሐሰትን ያጋለጣችሁ፣ አብራችሁኝ የቆማችሁ በዚህ አስከፊ ሰዓት ወላዲተ አምላክ የምወዳት የቂልጧ ማርያም፣ የጊሸኗ ማርያም፣ የጻድቃኔዋ እመቤት ድንግል ማርያም ትቆምላችሁ፣ በቤታችሁ ትንጎዳጎድላችሁ። እሷ አለው ትበላችሁ። ሌላ ምንም አይደለም።
ነገር ግን እንዳላሳፈርኳችሁና እውነት ብላችሁ የተቀበላችሁትን ነገር እውነት ሆኖ ስላገኛችሁት ከኔ በላይ ደስተኛ ሰው የለም። በአጠቃላይ ለኦርቶዶክሳውያን እኛ ነጋሽ ወደድንም ጠላንም እንደ ውሻው ነው። ቤትህ ውስጥ ውሻው ሲጮህ ሌሊት አንተ ሌባውን አታየውም፣ እሱ ግን ሌባውን ያውቀዋል፣ ሌባውን አይቶታል። ይሄ ልብ ብለው እንዲሰሙኝ ስለምፈልግ ነው። ተነስተህ ከዛ ከዓለም ከእንቅልፍህ ነቅተህ ሌባውን ስላላየኸው የምትጮኸው ውሻው ላይ ብቻ ነው አይደለም? አዎ። ምናልባት መጮህ ብቻ አይደለም፣ ልትመታው ትችላለህ። ምን አባት ትጮሃለህ ብለህ ማለት ነው። ዛሬ እኛ ጋር የሚደርሱ መከራዎች አሉ፣ እኛ ጋር የሚደርሱ ግፎች አሉ፣ እኛ ጋር የሚደርሱ እውነቶች አሉ። በዛ ልክ ነው እየጮህን ያለ ነው። እናንተ ምናልባት አላያችሁትም ይሆናል። እኛ ስራችን እንደ ውሻው እናንተን ማንቃት ነው። አንተ ተነስተህ ውሻውን መተህ ተመልሰህ ትተኛለህ። ቤትህ ሲዘረፍ ግን ውሻውን ታመሰግነዋለህ። አንድ ቀን ሊሆን የሚችለው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይሄ ነው እና ዛሬ ብትሰድቡን፣ ለገንዘብ ነው ብትሉ፣ ለጥቅም ነው ብትሉ፣ ምናልባት ሌባውን ስላላያችሁት ዘራፊውን ስላላያችሁት ሊሆን ይችላል። እኛ ግን ስራችን እንደ ውሻው እናንተን ማንቃት ነው። እንድትነቁልን እግዚአብሔር አምላክ ይርዳችሁ፣ ያግዛችሁ። ሌላ ምንም አልልም። ወንድሜ ከልብ አመሰግናለሁ። እውነቴን ስለገለጥክልኝ፣ አብረኸኝ ስለቆምክ። አላቅም ማለት ነጋሽ አንተ መተህ የፈጸምከውን ነገር ምን ያክል አብረን ብንቆም ነገሮች እንዴት እንደምንሻገራቸው አንዱ ማሳያ ነው። በመጣህበት ቅስበት ነገሮች መለወጥ ጀምረዋል እና አንተን አለማመስገን ንፉግነት ነው። እግዚአብሔር ይስጥልኝ። ወደዚህ ወደ ፕላትፎርሙ ይዘኝ ስትመጣ አንድ ወያኔ ዴክስ ነበረችህና ቱልዲንቱ ላይ ቆመ የምታፈስ ሰው አንጭንባትም። ሊፍት እኮ ሰተንባት አናውቅም። እኛም አንሄድባት በቅጥ እና ያ ሁሉ ትዝታ ዛሬም በልብ ያለ። በጣም ደስተኛ ነኝ ስላወቅኩ። አመሰግናለሁ ደግሞ አብረኸኝ ስለቆምክ። አንተ በታሰርክ ጊዜ አንድ ቪዲዮ ሰርቼ ነበር፣ ምናልባት ካየሁ አላውቅምና አቁሜ ነበር። በጣም በብዙ ነገር ርቄ ነበር። የሚገርምህና ስሰራው አንተም ትታሰራለህ ይላል ማለት ነው። ነፈዝ እኮ ህዝብ እኮ ነው እኮ አንዳንድ ሰው እኮ ማለት ታስረን ያልፈራን ሰዎች ትታሰራላችሁ ብለህ ስለጻፍክ የምንፈራ የሚመስልህ አይነት ሾርት ሚሞሪ ገብቶሃል አይደል? እና ይሄ ሞኝነት ነው፣ ጅልነት ነው። ሰከን በሉ። እኛ ያለው ቤተክርስቲያንን አትንኩ፣ ወላዲተ አምላክን አትንኩብን፣ መብታችን ስለሆነ አይደለም። የጸጋ ስግደት አይደለም እኮ የአምልኮ ስግደት ብንሰግድስ መብታችን ነው። ስለዚህ አትንኩን ነው። ነጋሽ እያመሰግናለሁ። የነጋሽ ሚዲያ ክሮች እህቴን፣ ወንድሜን ሁላችንም ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። በተለይ ደግሞ ወንድማችን አሪያ ቪዲዮን እያየሁት ነበርና ምን ያክል ወደኋላ እየመለሰ ነግሬሃለሁ አላንተ የሰኞ ዕለት ኢንተርቪውን ማለት ነውና ከልብ አመሰግናለሁ አሪያ፣ አብረኸኝ ስለቆምክ እውነቴን ለብዙ ሰዎች ስላደረስክ ደግሞ የብዙ ሰዎችንም አእምሮ ስለቀየርክ ከልብ አመሰግናለሁ። ደግሞ አንተም ታስረ ፍትህ ለመጠየቅ ያው መታሰር አይቀርም ብለህ ነው። ለማንኛውም የሚገርም ነገር የሰኞ ዕለቱም የእናታችንንም ኢንተርቪው ያንተንም ኢንተርቪው ከማድረጋችን በፊት ከአሪያ ጋር በደንብ ተነጋግረን ነው። የእውነት ለመናገር ለአንተ የተለየ የሰራ ነው ፌቨር የለም። የተዋህዶ ልጆች ስትሆን እንደዛ ነው። እውነትን ብቻ ነው። እኔ እኮ አንዳንዴ አባቶቻችንም ሲከሱን እንናድዳለን። ያየነውን እንናገራለን፣ የሰማነውን እንመሰክራለን ብለው አስተማሩ። ያንን ያደረግነው ሌላ ከዛ ተመልሰው ያየነውን የሰማነውን ስንመሰክር አባቶቻችንም ይከሱን ጀመር፣ ያብጠለጥሉን ጀመር። የቲክቶክ ሲኖዶስም ከሚሉት መደመር ጀመር። ሌላ ምንም ታምር እኮ አላደረግንም። ፈጥረን ያደረግነው ነገር የለም። የተፈጠረችዋን ነው ያወራነው። ሲያሳድዱን አታሳድዱን ነው፣ ሲገሉን አትግደሉን ነው፣ ሲያጠፉን አታጥፉን ነው እንጂ ያለው ሊያጠፉን ነው ብለን ቀድመን ፕሮሞት አላደረግንም። ያስተማሩን የመለስ ነው በጣም በሚያስገርም መልኩና በዚህ ሂደት ውስጥ እውነትህ ስለወጣ አይደለም እኔ ደስ የሚለኝ የእውነት ለመናገር መንጋዎች ስለተረጋጉ ደስ ብሎ
ምክንያቱም ውሸት ትሰራለህ ብዬ የማስብ ሰው ስላልሆነ መንጋዎች ስለተረጋጉ ግን ደስ ብሎኛል። አሉ የሚያነፈንፉ ሊበሉ ያሰቡ ለ2018 እንትን ፍሪዳ ሊቆርጡ እሱን ማስታገሳችን ደስ ብሎኛል። ከዛ በላይ ደግሞ ወይዘሮ አበበችን የልጅቷ እናት በእውነት በቃ ልቤን ነው የበሉት። በቃ የምር እናት ናቸው። በጣም አሳዝነውኛል። እናት ናቸው። እንደ አንድ ክርስቲያን ልጄን አይደለም በቃ ቤተክርስቲያን የሚል ፕላስ ደግሞ አንተ ያልከውን ነገር ቀድመው የመሰከሩ ስለክራቸው ሲሉ ስለተናገሩ ደስ ብሎናል። ከዛ ባለፈ እኔም አንተም ሁላችንም የምንፈልገው ልጅቷ ታማሚ ናት፣ እግዚአብሔር ይማራት። ለኛ ፍላጎት እሱ ነው። በነገራችን ለመጣ አንዴ ብቻ እንደው ይኸውልህ አንተ ሰው ገለህ ወይ ሰው የሆነ ነገር አድርገህ ያ ሰው ይቅር እንኳን ቢል ከህመም አትድንም። በነገራችን ከህመም እንድትድን ህግ የራሱን ነገር ይስጥ። አንደኛው ፈውስ ይሄ ነው ለእኔ ማለት ነው። አሁን ብዙዎች እንትን ይሉታል አይደለ? ጉዳዩን ያሽሞነሙ። ትክክል አይደለም። እቺ ልጅ ይኸውልህ ኖርማሊ ኦርቶዶክሳውያን ይቅር ቢሏት ቤተክርስቲያን ይቅር ብትላት እሷ ነፃ አትሆንም። እኔ እነዚህ ነገ እንዳይቀጥል ህግ ስራውን ይስራ ነው በየትኛውም መልኩ እሱ ነው። ግን ልክ እንደ ሃይማኖቱ ነው እያልን ያለን እንደ ስራችን። እኔ አባቶች ወይ ይቅር ይበሏት ወይ ደግሞ ስለ ድንግል ማርያም ይንገሯት ማለቴ ይናገሩ፣ አይዘጋፋ አንደበታቸው። እስከ መጨረሻው የሚዘጋበት ጊዜ ስላለ ማለት ያኔ ምን ችግር አለው? ለምን ምላስ ስላወራ አፍ ስለተንቀሳቀሰ ይከብዳል ብለው አስበው ከሆነ ይመጣል ያቀን እስከ መጨረሻው የሚዘጋበት። በቁም ግን ስለመብርሃን ፍቅር ይመስክሩበት። አትሊስት ስለሚመሯቸው ልጆችም አጥፍተህ ከሆነ ልጃችን አጥፍታል ብለው ይገጽጹ። እውነት ሆኗል ከሆነ ደግሞ ከልጃችን ጎን ነን ብለው ይናገሩ። ቢሆን ቢያድለን ደግሞ እግዚአብሔር አይነሳንም፣ ያድለናል። እንደዛ አይነት አባት ደግሞ እናገኛለን። ምንም ጥርጥር የለውም። አሁን ከሌለ ነገ ይመጣል። ምንም ጥርጥር ካለም ያስነሳዋል። እና እንደዛ ያደርግልን። ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም ለምድራችን ይሁን። እግዚአብሔር አምላክ በቃችሁ ይበለን። እንደው የምንቆራቆስበት የምንባላበትን ነገር ያብቃለን። ለቤቱ ሰንፎ አያውቅም። የማያድን ምስል ያላችሁ ድህነቷን ፈልጋችሁ የምትመጡበትን ቀን ያቅርብልን። ታዩታላችሁ። ምንም ጥርጥር የለው። በጣም የሚያሳዝነኝ የማያድን ምስል የምትሉት ስትመጡ ወደ ምድር የሰማችሁትን ቃል እንቶ ያመጣቻችሁ እናት የጠራችሁ ወይ የተጠራላት ስም ናት ማርያም። እመኑም አትመ በልቶ ካጆችን ግን ምን እናድርግ? ምንም የእናት ጡት ነካሽ ምን እናድርግ? ምንም ገባል አይደለ? በልቶ ካጅ ስለሆነ ነው። ይህች ዓለም ውለቷን ትረሳለች። በዛኛው ዓለም ደግሞ ነገሮች ሁሉ ተጠቅሳ ትመዘዛለች። እና ለዛኛው ቤት ይቅር እንዲላችሁ በምድር ልቦናችሁን ይመልስላችሁ። ከዛ ባለፈ የሶሻል ሚዲያ ገበያተኞች ይድራላችሁ ለማለት ነው። ስለመጣህ ከልብ አመሰግናለሁ። እግዚአብሔር ቢፈቅድ ቢወድ ባሮክ 21 የቲክቶክ ገጽ አለ። እንደዚሁ ደግሞ ባሮክ 21 የሚል የዩቲዩብ ቻናልም አለው። ተከፍቶ አለ። እንዴት አገኘኸው? ተደብቄ የፋይል ማደር ነህ። በጣም ብዙ የቆዩ ፋይሎች ናቸው። ለምን ሌላ ስራ እየተሰራበት ስለሆነ ስቱዲዮችን ጊዜ ይዞን ነው እንጂ እንመጣበታለን። ሼር አድርጉት፣ ሰብስክራይብ አድርጉት። እግዚአብሔር በሚያውቀው ብዙ እውነቶች ብዙ ታሪኮች ያሉበት ነው። እግዚአብሔር በፈቀደ በወደደ መጠን ደግሞ ወቅታዊ ጉዳዮችን ምናልባት በሳምንት አንድ ቀንም ልክ በፊት እንደነበር ነው እግዚአብሔር ካደለን ልንመጣበት እንችላለን። አንዳንድ የቤተክርስቲያን ጉዳዮችን እዚሁ እንመጣ ይሆናል። ወይ አርብ ወይ ሰኞ ሰኞ ወይ በ15 ቀን አንዴ ብሩክን እናገኘዋለን ብዬ አስበዋለሁ። ምክንያቱም ከማህበር ሚዲያ ጋራ መስራቹ አንዱ እሱ ነው። በዛ በጭንቅ ጊዜ ሳናስታውስ የማናልፈው ነገር ዛሬ ይሰቀል ስትሉ የነበሩት ልጃችሁ ምናምን የምትሉት እንደዛ አይደለም። በዛ በጥር 14ቱ ጊዜ እኔ ትዝ ይለኛል ከሕክምና ኦክሲጅን ነቅዬ ነበር የመጣሁት። የልብ ሕክምና ላይ ነበር፣ ኮሪያና ተኝቼ ነበረ። ቪዲዮ መለስ ብላችሁ ማየት ትችላላችሁ። የቤቴ ሶፋ ላይ ጋቢ ለብሼ ነበረ የምንዋጋው። እስር ቤት ነበርክ ያኔ። ከወጣም በኋላ ነበር የመጣው። የቁርጥ ቀን ልጅ ሆኖ የነበረ ነው። የጥር አንዱን የሰማዕቱ እስጢፋኖስን ክብረ በዓል እያከበርን ባለንበት በመስቀል አደባባይ ሰዎች ታጅበው እንደፈለጉ የሚሆኑበት ከጠዋት ጀምሮ ሳንቀምስ ታፈነን የዋልንበት ታጅበን ሌሊት 1 ሰዓት ስንወጣ የዛ የአንድ ቀኑ ዓመት የሚረሳ አይደለም።
ትዝ ይለኛል አስለቃሽ ጭስ ሲተኮስብን እናንተ ይገደላሉ፣ ይፈለጣሉ፣ ይታሰራሉ ተብሎ እነዛን ሁሉ መከራ ያለፍን ከዛም በኋላ ብዙ መከራ የተቀበለ ልጃችሁ ነው። አጥፍተህ ከሆነ ገጽጻችሁ በህግ የሚጠየቅ ከሆነ ይዛችሁ ለህግ ማቅረብ ሲኖርባችሁ ምንም ግልጋሎት እንዳልዋለ ለነገሩ ለቤተክርስቲያን ብቻ ሳይሆን ለሀገርም የዋሉ የተረሱ እልፎች አሉና መልካም ስትሰራ መጨረሻ መረሳት ነው። እግዚአብሔር ግን እንደሚያስታውስ በማሰብ ነው ስራዎቻችንን የምንቀጥለው። ስለዚህ ልጃችሁ ነው፣ ካጠፋ ገጽጹት፣ ተጠያቂ ከሆነ ደግሞ ይዛችሁ ፖሊስ አቅርቡት። ይሄ ልምምድ ግን ራሳችሁን ለገራችሁ ሰዎች ናችሁ እንጂ እንደ ጭዳ ለመማገድ ለተዘጋጃችሁ ቀኝን ሲመታ ግራ አይደለም። ቀኝህን ለምን ቀድመህ ታስመታለህ? መከላከልንም መሰንዘርንም መልመድም ያስፈልጋልና ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም ጊዜ። እንኳን አደረሳችሁ። አዲስ ሐሳብ፣ አዲስ ተስፋ፣ አዲስ ጉዞ ለመጀመር የልባችን እንዲሞላ ጥያቄያችን እንዲመለስ ጾም ጸሎትን ደሞዝ እናድርግ። አሮጌውን ዓመት በሙታንሳ ማር ቅዱስ ሚካኤል አንድነት ገዳም እናቶች ምርቃት አጠናቀናል። አዲሱ ዘመን የአባቶቻችን ጸሎት እንዳይለየን የአምላካችን ፈቃድ ይሁን፣ አሜን። የእናቶቻችንን በዓት አጠናቀን ደስ እንዳሰኘናቸው ሁሉ ለአባቶቻችን እንረባረብ። ተረጋግተው ከአምላካቸው ጋር በጸሎት እንዲነጋገሩ ቢያንስ ምሽቱን ያለ ዝናብ እንዲያድሩ ለሰማዩ ቤታችሁ ይጠቅማችኋልና አሁን ለገዳማውያኑ አበድሩ። መልካም አውደ ዓመት። ለዘመን መታወቂያ የሆነው ዘንድ ፀሐይና ጨረቃ ከዋክብትንም ፈጠረ። የቤተ ክርስቲያኒቱን ቀኖናዊ ሥርዓት ያጠኑ ሊቃውንት ደግሞ አዲስ ዓመት መስከረም 1 ቀን መሆኑን አስመልክተው በአራቱ ወንጌላውያን ዘመኑን ይከፋፍሉታል። ምክንያቱም በዘመነ ዮሐንስ ተጸንሶ በዘመነ ማቴዎስ ተወልዷል፣ በዘመነ ማርቆስ ተጠምቋል፣ በዘመነ ሉቃስ ተሰቅሎ ዓለምን ከፍዳና ከመርገም ነፃ አውጥቷል። ጌታችን መድኃኒታችን ኢየሱስ ክርስቶስ የተቆጠረ ጊዜያችንን አራዝሞልን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሊቃውንት ደግሞ ቀመሩን ሰርተው ለሀገር ባበረከቱት የዘመን አቆጣጠር ለምናከብረው አዲስ ዓመት እንኳን አደረሳችሁ። በ1487 ዓ.ም በአጼ ናዖድ ዘመነ መንግሥት የተተከለችው የአንጎልላህ ጽራርያም ሰሚነሽ ኪዳነ ምሕረት ለታሰረ ቋጠሮ መፍትሔ የሚገኝባት፣ መናፍስትን ተዋግተን የምንጠመቅባት፣ ንስሐ ገብተን ሥጋ ወደሙን የምንቀበልባት ታላቅ የበረከት ስፍራ ናትና ከደጇ ለመርገጥ ያብቃችሁ። የገዳሟን መረጃ ለመጠየቅና መባ ስጦታችሁን ለመላክ ከታች ያሉ ስልክ ቁጥሮችን አሊያም የባንክ አካውንቶችን ይጠቀሙ። ዘመን ለፍስሐ ዕድሜን ለንስሐ ያድላችሁ። እናቴ ልሽ አምላክሽ ልጅሽ